ይጠበቃል። ጤና እንክብካቤ ይደረግለታል። ጤና ዘወትር ይታሰባል፣ ቼክ ይደረጋል። ጤንነት ሁል ጊዜ ሙሉ አካልን ያሳጣል፣ ሙሉ ማንነትን ያሳጣል። ያልተፈለገ ነገር ይዳርጋል። ያልተፈለገ ሕይወትና ኑሮ ውስጥ እንድንገባም ያደርገናል። ለዚህ ነው ጌታችን ኢየሱስ ክርስቶስ ሰው የሆነው። ጌታችን ኢየሱስ ክርስቶስ ሰው የሆነበት ትልቁ ዓላማ ጤና ያጣውን የሰው ልጅ ጤና በማጣቱ ምክንያት ወደ ሲኦል እንዳይገባ፣ ለሰይጣን ወደ ተዘጋጀለት የእሳት ባህር ውስጥ እንዳይገባ፣ ዳግም እንዳይሞት፣ ለዘላለም እንዳይጠፋ እግዚአብሔር ያዘጋጀለትን መንግሥት እንዲወርስ እድል ሰጥቶ በልጁ በኢየሱስ ክርስቶስ በኩል ጠላቶችን፣ ኃጢአተኞችን፣ ክፉዎችን ሰዎች ለማዳን ጤና ለመስጠት ልጁ ላከ። ልጁ ደግሞ አምላክ ሲሆን ስለ ሰው ልጅ ሰው ሆነ። ማንም ሊሆን የማይችለው ሆነ። ከመላእክት እንዳንዱ እባክህ እስኪ ሰው ሁንልኝ የሚለው እግዚአብሔር በምንም ተአምር ሊሆን አይችልም። ቢመጣም እንኳን መፍትሄ ሊሆን አይችልም። ስለዚህ እግዚአብሔር አንድያ ልጁን የላከበት ትልቁ አጀንዳ ሰው መንፈሳዊ ጤና ኖሮት ለእግዚአብሔር መንግሥት ለክብሩ እንዲበቃ ነው። መንፈሳዊ ጤንነትና አካላዊ ጤንነት ይለያያል። ለአካላዊ ጤንነት የሚያስፈልገው ፈውስ ነው። ለሕይወት ግን የሚያስፈልገው ጤና ነው። አስደናቂ የሆነ እግዚአብሔርን ቃል በምትመለከቱበት ሰዓት በኤርምያስ 30 ቁጥር 17 ላይ እንደዚህ ይላል፣ እኔ ጤናህን መልሳለሁ ይልና ቁስልህን ደግሞ ፈውሳለሁ። ሁለቱም እኮ የጤና ማጣት ነገር አለ። የመጀመሪያው ጤንነት ሰው ከእግዚአብሔር ጋር ያለው ትክክለኛ ኑሮ ነው። የመጀመሪያው ጤንነት ሰው ከሰው ጋር ያለው ጤናማ አመለካከት ማስተሳሰብ ነው። ንጹሕ የሆነ ማንነት ማለት ነው። ልብ ያልቆሸሸበት፣ አእምሮ ያልቆሸሸበት፣ አስተሳሰብ ያልቆሸሸበት፣ አመለካከት ያልቆሸሸበት ማንነት ጤናማ መንፈሳዊ ሕይወት ነው። ይህን መንፈሳዊ ጤናማ መንፈሳዊ ሕይወት ሰው በራሱ ሊፈጥረው አይችልም። ሰው ለራሱ ሊያስገኝ አይችልም። በየትኛውም መንገድ በጥረት አይመጣም። ይሄን ሊያደርግ የሚችል እግዚአብሔር ብቻ ነው፣ ፈጣሪ ብቻ ነው። ደህንነት ፍጹም ሆኖ ሊቀጥል ከሚችልባቸው ዋና ነገሮች መንፈሳዊ ጤናን በክርስቶስ በተካፈሉበት ልክ ማስቀጠል ስንችል ነው። እግዚአብሔር ጤናማ መንፈሳዊ ሰው በክርስቶስ አድርጎናል። እኔና እናንተ ጤናማ መንፈሳዊ ሰዎች ሆነን ለእግዚአብሔር ኖረን እግዚአብሔር በእኛ እየኖረ ክርስቶስ በእኛ እየኖረ መንፈስ ቅዱስ በእኛ እየኖረ በእርሱ በሆነው ተአምራዊ መለኮታዊ ሥራ እኛ የሕያው እግዚአብሔር ቤተ መቅደስ ሆነን በሚመጣበት ጊዜ ለመቅደሱ ያቀደው ዘላለማዊ ሐሳብ የወደደውን ቸርነትና በጎነት ፈጽሞ ለዘላለም መንግሥት ከእርሱ ጋር ያኖረናል። መቼ? መንፈሳዊ ጤናችን የተካፈለውን ጤንነት ጠብቀን ስንቆይ። ፈውስ አካላዊ ማንነታችን ላልተፈለገ ነገር ለተፈለገው ነገር ሆኖ እንዳይገኝ ከሚያደርግ ነገር ፈውሳል። እግዚአብሔር ይፈውሳል። በሽታን ያስወግዳል። ልዩ ልዩ ነገሮችን ያስወግዳል። መንፈሳዊ ጤንነት ግን ውስጠኛው ማንነታችን ከእግዚአብሔር ጋር ያለው ትክክለኛ ኅብረትና ግንኙነትን ያመላክታል። ሽማግሌው እዚህ ቦታ ላይ ይጸልያል። በጣም የሚያስደንቅ ነው። ሽማግሌው ብሎ ይናገራል ሐዋርያው ዮሐንስ ስለ ራሱ። በእውነት በዕድሜ የበለጸጉ ዕድሜ በሕይወት ዘመናት ያስተማራቸው ሰዎች ሲመጡ፣ ሲገስጡ፣ ሲመልሱ፣ ሲያቀሩ እንዴት ተወዳጅ መሰላቸው? በጣም ተወዳጅ ነው። አሁን ላይ ያለው ጊዜ ግን በምንመለከትበት ሰዓት የሚደመጥም አይመስለኝም። ሸምገል ያለ ሰው ልክ የሮብዓም አይነት ሰው ጓደኞቹ ቢጤዎችን ነው የሚሰማው። ሮብዓም ቢጤዎችን ወጣቶችን ፈልጎ ነው እነሱ ምን አሉ? አባቴ በአለንጋ በጊጥ ይገርፋቸዋል በላቸው ብሎ የልጅነት ጓደኞቹን ሰብስቦ
የእነሱን ሀሳብ የእስራኤል መንግስት ለሁለት ከፈለ። እንዲከፈል ምክንያት ወገኖች ሆይ በዚህ መጽሐፍ ውስጥ የምታገኙት ሽማግሌ ሐዋርያው ዮሐንስ በክርስቶስ ደረት ላይ ተጠቅልሎ የመጨረሻ የጌታችን የኢየሱስ ክርስቶስን ምስጢር የተካፈለ ከትንሣኤ በኋላ በታላቅ ክብሩ ኢየሱስን ፊት ለፊት ያየ ባየበት ሂደት ውስጥ ደግሞ ዛሬ ላለነው ላለፉትም ጌታ በጤናማ ሕይወት ጠብቆ ወደ ጌታቸው የሄዱትን ጭምር እንዲጠነቀቁ ግንዛቤያቸው እንዲስተካከል ኢየሱስ ማን እንደሆነ እንዲያውቁ የራእይ መጽሐፍ የጻፈ ሰው ተጨማሪ ዮሐንስን ወንጌል አንደኛ ዮሐንስን በሚጽፍበት ሰዓት ትኩረት እያደረገ ያለው የክርስቶስ ልብ ላይ ደረት ላይ የተጠጋ ሰው ስለ ፍቅር ያወራል፣ ስለ እውነት ያወራል። በቃ በጣም የሚገርም አባት ነው ዮሐንስ። እዚህ ክፍል ላይ በ15 ቁጥሮች ውስጥ አንዲት ቤተ ክርስቲያን ውስጥ ያለው ችግር ነው የሚያወራው። በዛች ቤተ ክርስቲያን ውስጥ ደግሞ አንድ ታማኝ ሰው አለ። ስለ እሱ ነው የሚያወራው። ጋይዮስ ይባላል። ጋይዮስ የደብዳቤ ጻፈ። በጣም ለምወደው ይላል ዮሐንስ፣ በጣም ለጋይዮስ ኢየሱስ ይላል ወናችሁ ያለው ሰው የምትሰማ ማለት የወዳጅ መልእክት ነው። ለነገር ቢፈቅድ ለክብሩ የሚያበቃ ነው። ጤና ይኖርህ በሉት። ድገሙና ንገሩት። ጤና ይኑርህ በሉት። የሀገራችን የቀደመው ሰላምታ ኖሮ ጤና ይስጥልኝ ይባላል አይደል? ይቀር ይሄ ነው። አሁን ደግሞ ያለው ደህና አደርክ ሰውዬው ታምኖ ወይስ ደህና ሰውዬው በሰላም ያለ ደህና አደራችሁ ይባላል። ለምንድን ነው ደህና አደራችሁ ይባላል? ጥሩ የሚሆነው ምንድን ነው? ጤና ይስጥልኝ። ፈረንጆች ምንድን ነው የሚሉት? በአማርኛው ሰላም ላትሆን ዞር ያለ ነው። አንዳንድ ጊዜ የሀገራችን ባህል ኢየሱስ ያድናል። ሐዋርያው ለጋይዮስ የጻፈበት ዋና ምክንያት ነፍስህ እንደሚከናወን እቺ ነፍስ ያበቃላታል። ዝም ብለህ አሁን እንዳለ የምትቀጥል እንዳይመስል ያበቃላታል። ነፍስህ እንደሚከናወን በነገር ሁሉ እንዲከናወንልህ ይለዋል። በነገር ሁሉ መልካም ሆኖ በሰው በእግዚአብሔር ፊት መልካም ሆኖ እንዲከናወንልህ አንድ ነገር አስበህ ነው። ጤና እንዲኖርህ እጸልያለሁ። አሜን አሜን። ጤና እንዲኖርህ እጸልያለሁ። መንፈሳዊ ጤና ከክርስቶስ የተካፈለ ሕይወት ማንም አልሰጠንም። መንፈሳዊ ጤንነት ከእግዚአብሔር ከሰው ጋር የሚኖረን የፍቅር፣ የበጎነት፣ የቸርነት፣ የምህረት፣ የርኅራኄ መንፈስ ቅዱስ በእኛ ውስጥ ያኖረው ሰማያዊ ስጦታ የመንፈስ ፍሬዎች በሕይወታችን ተገልጦ የምናደርገው አንዱ ለአንዱ የሚሆነው አንደኛው ለአንዱ የሚያደርገው በእግዚአብሔር ፊት ደግሞ ዋጋ ያለው ዛሬ በምንኖርባት ዓለም ውስጥ ጤና የሚያሳጡ እንዳሉ እርግጠኞች ሆነን እናገኛለን። ጤና የሚያሳጣን ብዙ ነገር አለ። አንዱ ጤንነታችን ተጠብቆ እንዳይቀጥል ዋናው ከሄደበት ጀምሮ ያሳቱ ሰይጣን እሱ አሁንም ይሰራል። በዚህ ዘመን ይሰራል። ባለፉት ዘመን ሰርቷል። እሱ እያለ እኛ ጤናችንን ጠብቀን እንድንኖር እግዚአብሔር የሰጠን አንደኛ ሕልውናውን ሰጠን፣ ሁለተኛ መንፈሱን ሰጠን፣ በሶስተኛ በሕይወታችን አውቀነው የምንኖርበትን መንፈሳዊ ጥበብ ሰጠን። ደግሞ ዕለት ዕለት የምንቀናበት የምንስተካከልበት ቃሉ ሰጠን። ይህን የያዘ ሰው ሰይጣን በየትኛው ቀዳዳ ቢመጣበት የአሸናፊነትን ሕይወት ይዞ ነው የሚመጣው። ድል ነሺ ነው። ሰላም እንዲነሳ በሚመጣበት የእግዚአብሔር መንፈስ በቃል መጣና በፍቅር እንዲኖር ያደርጋል። ከእግዚአብሔር ጋር ተስማማ የንስሐ ዕድል እንዲኖር ያደርጋል። ወደ ክርስቶስ ያይና ክርስቶስ ለማን እንደሞተ ለምን እንደሞተ ከራሱ ጀምሮ ለሌላው ጭምር እያየ እንዲመለስ ያደርገዋል። ለምንድን ነው የሚሆነው? ያለንባት ዓለም ክፉ ናት። በዚህ ክፉ ዓለም በሞትና በመከራ ውስጥ የሰጠ
በየሚዲያው የምታይ ያልነበረ በፍጹም እንዴት ይሆናል የምትሉት ትልልቅ በሚባል በጣም ትልቅ በሚባል ቦታና ስፍራ ይህ ይደረጋል የምትሉት ጸያፍ ነገር እያየን ያለበት ጊዜ ይሄ ከጌታ እንዳይመስላችሁ። ይሄ የቤተ ክርስቲያን መልክ አይደለም። ይሄ የክርስቶስን ዘላለማዊ ፈቃድ በቤተ ክርስቲያን እንዲኖር የፈቀደው አይደለም። እውነተኛ ሕይወት መጽሐፍ ቅዱስ እንደሚነግረን የሐዋርያት ሥራ የቀደመች ቤተ ክርስቲያን ሕይወት አንድ ልብ ነበራቸው፣ አንድ ሀሳብ ነበራቸው፣ አንድ ቋንቋ ነበራቸው፣ አንድ አሰራር ነበራቸው። የሚታዘዙለት የሚገዙለት ክርስቶስ በልባቸው ደግሞ ዕለት ዕለት የሚመራቸው መንፈስ ቅዱስ ወደዚህ ሂዱ ሲላቸው የሚሄዱ ወደዚያ ሂዱ ሲላቸው አይሄዱ። እነዚህ ናቸው ሁለተኛ ምሳሌ 30 ዓመት ዓለምን በወንጌል ያደረሱ 12 ሰዎች በሰሩበት የሕይወት ማንነት ውስጥ መንፈሳዊ ጤና ተጠብቆ የክርስቶስ ሕልውና በውስጣችን ተጠብቆ የሚቆየው ጤና እንደተካፈለ ጤነኞች ሆነን የሚያስቀጥለው የእግዚአብሔር መንፈስ በመስማት ነው። አሜን። እስቲ አሜን ይደሙና እስቲ አሜን በሉ። ሐዋርያው ጳውሎስ ለአንድ ሰው ነው ደብዳቤ ጻፈ። ለአንድ ሰው ነፍሱ የሚያበቃላት ጊዜ እንዳለ በዚህ ምድር የሚኖርበት የሚያበቃ ጊዜ እንዳለ፣ ነገር ግን ጤናውን የሚያበላሽ ጤናውን የሚያጎድፍ ጤናውን ጠብቆ እንዳይሄድ እዚያች ባለበት ቦታ ላይ ጤና የሌለው ጤና የሚነሳ ሰው ነበር። ጤና የሌለው ጤና የሚነሳ ሰው ነበር። ስለዚህ ጤና ተጠብቆ እንዲቀጥል እኔ ጸልያለሁ። የብዙ ሰዎች ሕይወት የሚሰናከለው ሰይጣን በሚያደርገው ፊት ለፊት ይሄ አደረገ በሚሉት ሁኔታው ሳይሆን አጠገባችን ባለ ሰው እንሰናከል። ሁላችን ባለ ሰው አጠገባችን ባለ ነገር እንሰናከላለን። በዚህ ክፍል ውስጥ የምታየው መጽሐፍ ቅዱስ እንደሚነግረን ዲዮጥራጢስ የሚባል ሰው አለ። ዲዮጥራጢስ በጣም የሚያስፈልግ የቤተ ክርስቲያን አገልጋይ የእግዚአብሔር ነገር አለበት ተብሎ በእግዚአብሔር ቤት ውስጥ የሚያገለግል ሰው ነው። በጣም የሚገርመው ይሄ ሰው በቤተ ክርስቲያን ውስጥ ጤና ያላቸው ሰው ጤና ያሳጣል። ስራው ይሄ ነው። አውሮፓ ነው ዮሐንስ የሚናገረው አንደኛው ስለ ዲዮጥራጢስ ነው። ሁለተኛው ስለ ዲዮጥራጢስ ተመልከቱ። ይሄ ሰው ጤና የሚያሳጡ ባህሪያት አሉ። የመጀመሪያው ወንድሞችን እንደ ወንድም አይቀበልም። ቁጥር 9 ላይ ተመልከቱ። ወንድምን እንደ ወንድም አይቀበልም። ወንድም የሚባለው እሱ ከፍ ከፍ የሚያደርገው የሚያውዳብሰው ወንድምን እንደ ወንድም አለመቀበል ክርስቶስን መካድ ይባላል። ምክንያቱም ክርስቶስ የሞተለትን ሰው አለመቀበል። ሁለተኛው ይህ ሰው ክፉ ቃል ተናጋሪ ነው። አንደበቱ አደገኛ ነው። አንደበቱ ክፉ ቃል ይናገራል። በሶስተኛ ደረጃ ለፍላፊ ነው። ያመጣል አብሮ ክፉ ለፍላፊ ነው። ዲዮጥራጢስ በአራተኛ ደረጃ ወንድምን ከወንድም ይለያል። ቁጥር 10 ላይ ተመልከቱ። ቁጥር 10 ላይ እንዲሁም በመቀጠል በጎን የሚመስል ሳይሆን ክፉን መሳይ ነው ይላል። ጤና የሌለው ማንነት ክርስቶስ ሞቶለታል። አዎ ጌታ ተቀብሏል። አዎ በቤተ ክርስቲያን ውስጥ እያገለገለ ነው። አዎ እንዲያውም ኃላፊነት ያለው ሰው ከተፈለገ አዎ እና ክርስቶስ ነው የሰጠው አይደለም እና ጌታ መጣ። ችግሩ የራሱ አታሳዝናቸው። የኢየሱስ ሕይወት እኛ ውስጥ ባለባሌ ነገር ስትቆሽሽ
ስትበላሽ አታሳዝን? እኛ ለማዳን እኛ ውስጥ ያለ የክርስቶስ ሕይወት በሆነ ነገር ሲበላሽ፣ በሆነ ምክንያት ሲበላሽ ይሄ ሰው ለጋይዮስ ጤናው እንዳይበላሽበት ትልቁ ሐዋርያ እኔ እጸልይልሃለሁ መጨረሻ እንዲያምር ወደ ታየልን ክብር እንድትገባ ክርስቶስ ያቀደልህ ኑሮ እንድትኖር እንድታገኘው እንድትወርሰው። ጋይዮስ በማንነቱ የሚያደርገው ወንድሞችን ይቀበላል። ሐዋርያ ዮሐንስ የሚልካቸውን አገልጋዮች በሚልካቸው ሰዓት ወደ ቤት የተቀበሉ ቤት ውስጥ እግራቸውን አጥበው መግብን አብልተው የእግዚአብሔር ቃል አካፍለው ተጽናንተው ባሏቸው ያለው ነገር ሰምቶ በሉ ደግሞ የሚልና ወደ ሌላ ፕሮግራም ይሄዳሉ። ይህንንም ያደርገው ጋይዮስ ለወንድም ያለው ልብ ጤናማ፣ ለወንድም የሚያደርገው ከራሱ ጉድለት እያደረገ መልካም እያደረገ ቸርነት እያደረገ ፍቅር እየሰጠ በቤቱ አንጥፎ እየተቀበለ እንደ ድሮ ጴንጤዎች ማለት ነው። እንደ ድሮ ጴንጤዎች የድሮ ጴንጤዎች በጣም አሪፍ ናቸው። አንድ ነገር ወደ ቤታቸው ሄደ ማለት የመጀመሪያ ቁጭ ሲል መጽሐፍ ቅዱስ አምጥተው የሚሰጡት ያው ጴንጤ ወደ ቤት ለቤት ብዙ ጊዜ አልሄድም ሲል ተመልጬ ጸልያለች አልሄድም ተቀብሎ ምግብ ያልባል፣ ምግብ ያብላል፣ መልካም ያደርጋል። የሚገርመው የአገልግሎት የተሰጠውን አገልግሎት የተሰጠውን ጸጋ የተሰጠውን መንፈስ በአግባቡ ካለመጠቀሙ የተነሳ ዲዮጥራጥስ ግን የዚህ ሰው መልኮና መልካም ስራ ይነቅፋል። አስፈላጊ ሆኖ ግን ከቤተ ክርስቲያን ያባርራል። እንዲህ አይነት አደገኛ ሰው ነው። በጣም ከባድ ሰው። ታዲያ ጋይዮስ ነፍሱ በተፈለገው ልክ እንዳትቀጥል የሚያደርጉ የእግዚአብሔር ሀሳብ ቢሆኑ እንዳይቀና የሚያደርጉ ሁኔታዎች ስላሉ ጤና እንዲኖር እጸልያለሁ። ሁላችሁ ያለው ሰው ከዛሬ ጀምሮ በሉት፣ በምታየው በሉት፣ በምትሰማው ጤና እንዳይጎድል በእግዚአብሔር ፊት ጸልይ በሉት። ኢየሱስ ያድናል። እላሜ በሉት። እግዚአብሔር አንድ ሰው ጌታ ያለ አንድ ሰው ቢያደርግ ጌታ አላውቅ አንድ ሰው ቢያደርግ አንድ ሰው ቢያቆም ቢያሰራ ለዚህ መቆሙ ያልበሱ ጤና ይኑራችሁ። ጤና ይኑረን። ጤና የሚያሳጣ ዘመን ውስጥ ነው ያለነው። ጤና የሚያሳጣ ብቻ ነው። ጤናን ከውስጣችን የሚያስወግድ ዘመን ውስጥ ነው ያለነው። በውስጥም ቢሆን በውጭ የምንሰማው የምናየው የሚገጥሙ ነገሮች እግዚአብሔር እንደሌለ የሚያስመስሉ ናቸው። እግዚአብሔር አለ፣ ጌታ አለ፣ አብሮነቱ አለ፣ ጌታ አለ። እግዚአብሔር እንደሌለ የሚያስመስሉ ናቸው። እያንዳንዱ ነገር በሀገር ላይ ብታዩዋቸው፣ በተለያየ ቦታ ብታዩት ምን ነው እግዚአብሔር እንላለን። ምን ነው እግዚአብሔር የለህም ወይ እንላለን። ይሄ ሁሉ የእግዚአብሔር እጅ የለበትም። እግዚአብሔር ጥሩ ነው። እግዚአብሔር ፍቅር ነው። እግዚአብሔር በነፍስ ጥፋት አይወድም። ይሄ ሁሉ ምንድን ነው ካላችሁ ሰው ጤና አጥቶ የሚያደርገው ጸያፍ ተግባር ነው። ጤና አጥቶ ዛሬስ አማኝ የተባለ ሰው አንድን ነገር ለማድረግ ጥቅስ ፈልጎ ነው የሚመጣው። ለምንድን ነው አንተ እንዲህ የምታደርገው? ሙሴ እንኳን ለበዛ ወገኑ ምን ያለው በቦክስ ብሎ እኮ አሻው ውስጥ ጥሏል። እና ይህንታለ ዛሬ ጥቅስ ፈልጎ የሚራመድ ጴንጤ ያለበት የኔና የናንተ የህይወት ምሳሌ የህይወት መልእክት ህይወታችን ክርስቶስ እንጂ ሰው አይደለም። አሜን በሉ። በአስተምሮ የግል ህይወቱን ነው የሚኖረው በድካሙ በጉለቱ ያንተ ለአንተ ህይወት ምሳሌ የሚሆንበት ማንነት ካለው ሰየው ከሌለው የአንተ ህይወት ማንነት ቤቱ ኢየሱስ እንጂ ተፈሪ አይደለም። ጤና ይሁን ወገኖች፣ መንፈሳዊ ጤንነታችንን ጠብቅ። አሁን ኢየሱስ ሊመጣ ስንቶች ሆን መንግሥተ ሰማይ የምንገባው? ስንቶች ሆን? ስንት ሰው እንሆናለን? ጌታ አሁን ቢገለጥ እዚህ ቦታ
ፈቃዱ እንድንኖር እንጂ ሲመቸን እንኖር ሳይመቸን ማነው። እንዲህ አይነት ጉራማይሌ ክርስቶስ መልክ የለው። እንዲህ አይነት መልክ የለው። እሱ ፍቅር ነው። እኔ በጣም ከሚያስደንቀኝ ይሁዳን ያን ያህል መታገሱ ይገባል። የሚያደርግ ነገር እየገባው ገና ከልቡ ከውስጡ ያለው ነገር እያወቀ እንዴት ልታገሰው ከሬ ይሄ መልሽ ጌታ ሆነ አንቀጥቅጥ ብዬ ለካ ይሁዳ ይህንን እያደረገ ባያልፍ ነው አንድም ለእኛ ያለው የክርስቶስ ሞት መንገዱ ሊሆናችን፣ ሁለተኛ ይሁዳን እያየን እኛ እንድንማር ነው እንጂ ይሁዳን እያየን እንድንለወጥ ነው እንጂ ጤና ካልሆነ ማንነት እንድንመለስ ነው እንጂ ይሁዳ ትምህርት ቤታችን የአጥፊ ትምህርት ቤት፣ የክፉ ትምህርት ቤት፣ ገንዘብ ወዳድ ትምህርት ቤት፣ ክርስቶስን የሚጠላ ሳይመሰው እየወደደው ክርስቶስን የሸነሰው ትምህርት ቤት ያነሳው ዛሬ አለ። በክርስቶስ የተካፈሉ ጤናማ ሕይወታችንን እንጠብቅ። እንትና አሰራከለ የሚቆመጥሩ ሰው አይሆንም። በእንትና ምክንያት ነው እንዲሆንኩት ብላችሁ አትመልሱ ለእግዚአብሔር። አንተ ተስተካከለ። አንድ ጊዜ ገና እዚህ ግቢ እንደመጣሁ የቤተ ክርስቲያን አገልጋይ ነው የሰው ቤተክርስቲያን አገልጋይ ነው እና ግቢ የተጸዳ ሬዛ በር ላይ ቁጭ ብዬ መጽሐፍ ቅዱስ ይዤ ቁጭ ብያለሁ። ሰው ጣልትናያነሳ ምናምን ጠረጋ ምናምን ይላል። የቸርች መኪና በሰው የተጫነ ቆሻሻው ጣል ምን ይላል። እኔ የተሰጠኝ መመሪያ አለ። ከግቢ ውስጥ አላስፈላጊ ሰዎች ንብረት ይዘው እንዳይወጡ፣ ዕቃ ይዘው እንዳይወጡ በትኩረት ጠብቅ። እኔ ብቻ በቃሬ ጠብቅ ማን ምን ይዞ እንዲወጣ ቁጥሩ ይልማል እና ያ አገልጋይ ተለካ መቀመጤ መሰላል መጣና ወረደ የውስ አሁን ስለሌለ የስድብ ናዳ አውረደ እና ቁጥሩ ያይስ ይያይ ይህ ሰው ሁሉ ጋር ቢመጣ ምን እንደማደርገው በጣም ማለት ሁለት ሰከንድ አይደለም ገና ጥሬ ነው ደግሞ ጥሬ ቆንጆ ጥሬ አዩ ተቆራረጠ በጣም እየተቆራረጠ እንደዚህ ይያላ ማንነት እንዳያሰ ምን ነው በቃ ተያዝ ዝም እና አለ ገና በቃ ሱት ማለት ነው። እኔ ያችን መጽሐፍ ሲጄ ጀርባ ላይ ሄድና ሂዛፍ አሁን ማለት ያለ ሂዛፍ ያን ሂዛፍ እንደ ሰው አልፌ ጌታ ኢየሱስ ጋር አለቀሰ። ባንተ ምክንያት ቤቱ ይሰጠኝ ባንተ ምክንያት አሳየው ነበር እየጸለይኩ እያለቀሱ አንተ ለዲ ያስከፈከኝ እያለ በጫካን ታረበኝ ጊዜ በጣም ሰክሰክ ብያለሁ። ሰክሰክ ብዬ ከተወሰነ ሰዓት በኋላ ምን እንደተለካ አላውቅም። ጌታ ወይ እኔ ማታገኛል እሱ ኃጢአተኛ ይቀበል ከየት እንዳመጣው ታዲያ ይቀበለው ጌታ ምን ታሪክ ጌታ ተሳስቷል። ጌታ አንተ እኔ በድሏል እኔ ይቅር ብያለሁ። እንባይ ጨርሼ መጥቼ ዛባው ከፊቴ ታዲያ ቁጭ ብዬ ተዛለሁ ብያለሁ። ለካ እሱ ልክ ከኔ እንደተመለሰ እሱ የሆነ ነገር ተረድቷል። ቢፈልገኝ በቁጣ የለም የሰው ልጅ ቦታ ለምጭ ብሎ ቢዩቢውስ ቢዞ የለም አለዛ ባራዘ ወጡ በዛ ላይ ጥሎ ሄደ ብሎ ተመልሶ መጥቶ በጨረሻ ላይ ቀረባታችሁ እዚህ ጋር ተባይ ነው ሰውዬ ሆነ ነገር ተናገሩ ሳላስብና ብሎ ወደ እሱ ጋር ወደ እነሱ ትላጭ ያላየነው ተመልሶ ሲመጣ አለ ታዲያ ቁጭ ይላል መጣና ግሬ ነው ይሄ አንተ ጌታ ይባርካል ይከራል ለሚጋሩና እኔ በዚህ ውስጥ እንዳል እግዚአብሔር ስለፈቀደ እኔ ይቅርብ ያለው ያን ጊዜ እንደዛ ሲያወራገሩ የሆነ ነገር ባለሩስ ወንበል ያስቀምጣል እንግዲህ ወሬዎች እዛ ጊዜ ተመሮች ዛሬ ላይ ነው አላገኘ ይሄ ኖርማል ነው። መንግሥተ ሰማይን በሰከንድ ታጣዋለህ። ጤናህን ካልጠበቅከው በሰከንድ
መውለድ ይቻላል። አስበኝ በማለት ገብቷል፣ በመሳደብ ደግሞ ቀርቷል። የተካፈልነው ክርስቶስ ሕይወታችን ልንቀልበት አይገባ። እንትናንያለች በቤት ወሰበብ አስታ እንትናፊቱና ተቆረቤት ማከሰለን ምን አርጌ ነው ለመለየት ያዘ። ለምን መንግስት ታጣለህ? የዘላለም ለምን ታጣለህ? ጤና አብለ እየዋሻ እያወቅ መዋሸት የለብኝም ለምን አትልም እንዴ? ውሸት እኮ የሰይጣን መሳሪያ ነው። የሚዋሽ ሰው እኮ መንግስተ ሰማይ አይገባም ይላል መጽሐፍ ቅዱስ ይላል። የሚዋሽ ሰው መንግስተ ሰማይ ይገባል ይላል። አሜን ሲበተራገ ታዲያ ለምንድን ነው ሰው የሚዋሸው? አማኝ የሚዋሻ እንዴ? ኢየሱስ እኮ እውነት ነው፣ እውነት ነው። ለምን እናማዋለን? ቁጭ ያለው ቤቱ የተቀመጠው ሰውዬ ለምን እናማዋለን? ዝም ብሎ ኑሮን የሚኖረው ሰውዬ ለምን እናማለን? እንዴ ጤና ማጣት ነው። ጤና ማጣት፣ ጤና የሌለ ሰው እረፍት የለው፣ እረፍት የለው። ለዚህ ነው እኮ የእግዚአብሔር ቃል እርስ በርስ ስትበላሉ እርስ በርስ እንዳትጠፋፉ ይላል። ለካ ሰው ሰውን ይበላል። ሁላችሁ ጋር ሰው እናንተ ወጥ ከዛሬ ጀምሮ የተቀበልነው ጤናማ የክርስቶስን ሕይወት ማስቀጠል አለብን። ይሁንላችሁ። እስቲ አሜን በሉ። እቤት ቁጭ ብሎ ሰውዬው የሰላም ነው እየተቀበለ እኛ በዚህ ቁጭ ብለን እንዲህ ሲያደርግ እንዲህ ሰው ምን አለባት? ምን አለባት? ይህ ጤና ያጣ ሕይወት ነው። ጤና ያጣ ሕይወት ወንድሞችና ናቸው። ከየትኛውም በላይ በሰው ላይ በግለሰብ ላይ ምንም አትበሉ። ጉድለት ካለበት ተፈሪ ምን ሆነሃል የምታደርገው ልታደለን በሉት ኑና አድኑት። ሁለተኛ ቤተ ክርስቲያን ላይ አንደበታችሁን አትክፈቱ። ቤተ ክርስቲያን ተፈሪ ያለችም ቤተ ክርስቲያን አሳለች። ቤተ ክርስቲያን የክርስቶስ ናት። እኔ ተምሬያለሁ፣ በብዙ ሰዎች ተምሬያለሁ። እቺ ቤተ ክርስቲያን የሚሉ ሰዎች መጥቶ ያሉ ሰዎች በአይኔ ማማቸው ብዙ ሰዎች አሉ። ቤተ ክርስቲያን በእኔ አትመካም። እኔ አጭበርባሪ ሊሆን ይችላል፣ ማርበባት ክፉ ሰው ሊሆን ይችላል። እግዚአብሔር ከነ ክፋቴ ተሸክሞ ሊሆን ይችላል። እዚህ ውስጥ እናንተ ከነ ክፋቴ ልትሸከሙ የምትችሉበትን ጸጋ ለምነዋ ተያይዘ መንግስቱ እንድንወርስ እኔ እንዲመልሰኝ የእግዚአብሔር ቤት የክርስቶስ ማደሪያ የእግዚአብሔር ቤት እግዚአብሔር ራሱ በልጁ የመሰረታት ቤት ናት። የእግዚአብሔር ቤት እኔና እናንተ። እኔ በቆሽሽ ሁላችሁ ቆሽሻችኋል። በአንድ አካል ምክንያት ነው የእስራኤል ጉዞ የተስተጓጎለው። አካል የተመኘውን የሚፈልግ ያየ ሁሉ የሚያምረው አካል በሱ ምክንያት እስራኤል ተጨነቀ። ኢያሱ ተጨነቀ፣ አስጨነቀና አያት አስጨነቀ። ወይ አንድ የመሰራት ልጅ ዘርማን ዘው ወሰና ወገው ተደረገ። እኛ ጋር ተረደና ምን ወገን ምናምን ላይ ሰው ክርስቶስ ያለው መስሎ በቁሙ ሊሞት ይችላል። ጤና ከሌለው መንፈሳዊ ጤንነት ይኖራል። አሜን። እስቲ አሜን በሉ። እንደ ወንድም ዛሬ እግዚአብሔር ስለሰጠኝ ነው መክራችሁ። ዮሐንስ ተመከረ በሽግር ትልልቅ አባቶች ወንድሞች አላችሁ። ጌታ ወንጌል ነው ማለት ጤናችሁን ጠብቁ። ከክርስቶስ የተካፈላችሁ ያን ጤናችሁን ጠብቁ። ሁላችሁም እሱ ጤናችን ጠብቁ። ከዛሬ ጀምሮ ተባብረን ከክርስቶስ የተቀበለው ጤና እንጠብቁት። ሐዋርያዎች
ሽማግሌው ከልክሎታል። የማን ሕይወት እንዳይጠፋ የጋይዮስ አንድ ጊዜ የዛኛው የዲዮቅራጥስ አጥቶለታል። እንዲያው በሐዋርያው ዮሐንስ ላይ ነው ይናገራል። እንዴት አይነት ደፋር ሰው መሰላል! ሐዋርያው ዮሐንስ ላይ ነው አይያው ወጣቱ ብሎ ነው ጋይዮስን ለመታደግ እኔ እመጣልሃለሁ ዮሐንስ አይገባችሁ? እመጣልሃለሁ ዮሐንስ ምን እንደሚያደርገው ግን አላውቅም። እመጣልሃለሁ ዮሐንስ ጋይዮስን ሲያስተምረው ሐዋርያው ዮሐንስ የመጀመሪያ ምሳሌ አድርጎ የክፉ ምሳሌ አድርጎ የሰጠው ዲዮቅራጥስ ነው። የመልካም ሰው ምሳሌ አድርጎ ደግሞ የሚሰጠው ዲሜጥሮስ የሚባል ዲሜጥሮስ ሁሉ ይመሰክሩለታል፣ እኛም እንመሰክርለታለን። አይገርምም? ሰው ሁሉ ይመሰክርለታል፣ እኛም እንመሰክርለታለን። በምስክርነት ሕይወቱ የተገለጠ አምላኩን የሚመስል ሰው ዲሜጥሮስ ክፉን ምሳሌ አድርጎ በክፋት የተገለጠው ዲዮቅራጥስም እነዚህ በዚህ ማንነት ውስጥ ከሁለቱ ምሕረት ይለዋል። እኔ የምጸልይልህ ጤና ነው። ወንድሞቼ ሆይ ተሰነካክለን እንድንጠፋ እግዚአብሔር አይፈልግም። ዓለም ሁሉ ጌታን ተቀበለ ቢባል መንግሥተ ሰማይ መግባት የሚችለው ክርስቶስን የሚመስል ሰው ብቻ ነው። እግዚአብሔር አልመስክሱ መንግሥተ ሰማይ የሚያስገባው ሰው ሄዱ። ለዚህ ምሳሌ የሚሆን የእስራኤል ሕዝብ የአብርሃም የወዳጄ ዘር ሆይ እያለ የሚናገርለት አሸዋ ላይ ይመጣል። አልሳሳላቸው። ሁለት ሰው ከነዓን የገባው ሬሳውን ከቆጠራቸው 3 ሰው ዮሴፍ ማለት ነው። አንድ ጊዜ አንድ መልካም ነገር ሆኖልናል። አምላክ ስለ ሰው ልጅ ሰው ሆነ። በቀራንዮ መስቀል ላይ ሞተ፣ ተቀበረ፣ ተነሳ፣ በአባቱ ቀኝ ተቀመጠ። ይሄ ነው ሕይወት፣ ይሄ ነው ማስቀጠል፣ ይሄ ነው ጠብቆ መኖር። በእርሱ ነው መኖር፣ በእርሱ ነው ለፍጻሜ መብቃት። ያን ጊዜ አንተ በጎ ታማኝ ባሪያ እግዚአብሔር እንዳዘጋጀህ ደስታ ያያስ አንተ ክፉ ኃጢአተኛ ሰው ሂድ ለሰይጣን ተዘጋጀልህ እሳት ባህር ገባ። ምርጫ አይደለም። ክፉን መምሰል ምርጫችን ነው። መልካምን መምሰል ምርጫችን ነው። ዲሜጥሮስን መሆን ምርጫ ነው። ዲዮቅራጥስን መሆን ምርጫ ነው። ሁለቱን ያሳየዋል ሐዋርያው ዮሐንስ። ታዲያ ጤናችንን እንዴት እንጠብቅ? አንደኛ ጤናችንን እንዴት እንጠብቅ? መንፈሳዊ ጤንነታችን እንዴት? አንደኛ አካሄዳችን ጤናማ ሰዎች አካሄድ ቁጥር 2 ላይ ተመለከቱ። ቁጥር 3 ላይ ወንድሞች መጥተው ይላል አንተ በእውነት እንደምትሄድ ስለ እውነትህ ሲመሰክሩ ስለ እውነትህ ሲመሰክሩ እጅግ ደስ ብሎኛል። አካሄድ ወሳኝ፣ አካሄዳችን ወሳኝ። እንዴት እንደምንሄድ ወዴት እንደምንሄድ የተነገራቸው ሰዎች ናቸው። መንገዳችን ኢየሱስ ታስታውሳላችሁ። ዮሴፍ ለወንድሞቹ ያለው ታስታውሳላችሁ። ለእያንዳንዱ የሰጠው አንድ አለ። ለዚህኛው ከፋር ነው፣ ለዚህኛው ከፋር ነው፣ ለዚህኛው ከፋር ነው። ለትንሹ ብዙ አድርጎ ሰጠና ምን እንዳላችሁ ታውቃላችሁ? የሚጣሉበት ርዕስ መጠረላቸው። እንዴት ትንሽ ሆኖ ታናሻቸው ይሄን ይሰጠዋል ብለው እንዲፈጥሩ ባህሪያቸውና እንዴት ምን አይነት ሰዎች እንደሆኑ ያውቃቸዋል። ዮሴፍ ሰጣቸውና እናንተ አላቸው በመንገድ ስትሄዱ እርስ በርስ አትታረሱ። ሁላችሁ በመንገድ ስትሄዱ መንገዱ አንድ ነው። እርስ በርስ መጣላት ከዋናው መንገድ ያቆላልና እንዳንጣላ ነው። መንገዱ እኮ አንድ ነው፣ አንድ ነው። ማንም በቃ መጋባት ያስገዳል
ወገን ለሁላችን ረብሻ ሊፈጥር አይገባም። አካሄድ ማሳመር ሄኖክ አካሄዱን ከማጋር ከእግዚአብሔር ጋር አደረገ። ከዚያስ አልተገኘም። ለምን? እግዚአብሔር ወሰደው። ይሁንልን። አሜን በሉ። ሁላችሁ ጋር ይሁንልን። እንደዚህ በሉ። ኢየሱስ ያድናል። አካሄዳችን ምን ይመስላል? አካሄዳችን ምን ይመስላል? እንዴት እንደሆነ እናውቃለን። አንዳንድ ጊዜ በሀሳብ ታውቃል። አንዱ ስልክ ወጣላች ያለ በመላሴ ያለ ለምን ወጣ ማለት ሰውዬው እግሩ እኮ አይደለም ይሄዳል። ልቡ ነው። ልቡ የሄደ ባለበት እየተቆጣ እየተናደደ ወይም እያለ አንዳንዱ የገባ የተረዳ ሰው እየጸለየ እያመለከ እያለ ሊሆን ይችላል። ሁሉም እንደ ልባችን አካሄድ እግር አለ። የአርባ ቁጥር ጫማ አለ። የልብ ጉዞ ከማን ጋር? ከጌታ ጋር። መንገዳችን ክርስቶስ ነው። ሕይወቱ ስንኖር በክርስቶስ መንገድ ላይ ነው። ሰላም፣ በጎነቱ፣ ቸርነቱ ያን መንገድ የጫማ ቁጥር ርዝመት አለ። እነዚህ ምን ይባላል? ውስጣችን አካሄድ ጤናማ ያደርጋል። ጤናማ የሆነ ሰው አካሄድ ያሳምራል። አብርሃም ምሳሌያችን ነው። አካሄድ ከእርሱ ጋር ያደረግለት ይላል ሎሌው ሲናገር፣ አካሄድ ከእርሱ ጋር ያደረግለት እርሱ መልአኩን ይልካል። ለልጅ ሚስት ታመጣለታለህ። ስለዚህ እቤት ቁጭ ብሎ አብርሃም ሎሌ የሚላክበት ቦታ እግዚአብሔር ፊት እንዳለ ነው። ለምን? በአካሄዱ ይታወቃል። አካሄዳችን መንፈሳዊ ጤናችንን ያበላሻል። ስለዚህ አካሄዳችንን እንጠብቅ። እንዴት እንደምንሄድ እናውቃለን። ሁለተኛ ቁጥር 4 ላይ የታመነ ስራ መስራት። ቁጥር 4 ተመልከቱ። ልጆቼ በእውነት እንዴት ከመስማት በስተቀር ሌላ ደስታ የለኝም። ወዳጆች ሆይ ምንም እንግዶች ቢሆኑ ለወንድሞች በምታደርገው ሁሉ የታመነ ስራ፣ እነርሱም በማህበር ፊት ስለ ፍቅር መስክረዋል። ለእግዚአብሔር እንደሚገባ አድርጎባቸው ትረዳ መካከል የታመነ ስራ መስራት። እኛ ስራ ያለን ሰዎች ነን። በስራችን የሚታየው ሰው አይደለም፣ ክርስቶስ ነው። ነጋዴው በንግዱ ክርስቶስ እንዲታይ፣ ገበሬው በግብርና ክርስቶስ እንዲታይ፣ አዋቂው በእውቀቱ ክርስቶስ እንዲታይ፣ በየትኛውም መንገድ ስራው የክርስቶስ ነው። ለዚህ ነው የተፈጠርነው። ኤፌሶን 2:10 ላይ መልካሙ ስራችሁ አይተው የሰማዩን አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ምን አለ? ራሜ መልሴ በሰው ሁሉ ፊት የሚበራው ምንድን ነው? መልካም ስራ። መልካም ስራ። ይሄ መልካም ስራ ከምን ይመጣል? ከክርስቶስ። ኢየሱስን ስትመለከቱ ብርቱ ሰራተኛ ነው። ጳውሎስ በኖረበት ዘመን ስለ ራሱ ሲናገር በሮሜ መጽሐፍ ምዕራፍ 15 ላይ ስትመለከቱ ክርስቶስ በቃልና በስራ መንፈስ ቅዱስ በድንቅ ነገር ላይ በእኔ አድርጎ ከሰራው በቀር ትምክህት የለኝም ይላል። ለካ ሕይወታችን ክርስቶስ የሚሰራው እውነተኛ ጤናማ ሕይወት ክርስቶስ በእኛ ውስጥ የሚሰራው ጤናማ መንፈሳዊ ሕይወት ምልክቱ የመጀመሪያ አካሄድ ነው። እነዚህ ሰዎች የተገለጡበት አካሄዳቸው፣ ዳዊት የተገለጠ በአካሄዱ፣ ዲሜጥሮስ የተገለጠው በአካሄዱ። አንዳንድ ጊዜ ምን እንሆናለን መሰለህ? አንዴ ብድግ ብለን ከእግዚአብሔር ጋር እንጣላለን። መጫወቻ አረገኝ ይህ ሁሉ ዘመን ኖሬ እንዴት እንዲህ የምታረገኝ እያለ ከማጋር ናገር እና አልጸል ምን አረገ ወርስ ማለት ወይ የጌታ ፍቅር መንፈስ ቅዱስ እየመጣ ሊኮረኩረን በሚገባ መንገድ ዝማሬ ዘመንና የወደት ደስ ይበለን ያላቸው መንፈስ ቅዱስ ከውስጥ የሚያወራው ደስ ይበለን። እናንተ እዚህ ጋር የምታውቀው አንጸልይ
ባለ ስትሰማ ነው አይደል? ይሄ ትናርገኝ ይሄ ትቼ መጥቼ ይሄ ምናልባት እኮ የለመነው ስላልመለሰልን ሊሆን ይችላል። አይመልስም። እግዚአብሔር በሁላችሁ ያለው ሰው ጌታ ኢየሱስ ወይ የለመነው ሁሉ እንደሚመልስ አትጠብቅ። ፈቃዱን ምን ያደርጋል? አሜን በሉ እስቲ አሜን። አንድ ጊዜ እኔና ባለቤቴ ቁጭ ብለን የኋላ ታሪክ ያነሳንና በቃ እኛ ምንድን ነው እሱ ምንድን ነው ምን አድርገናል ጌታ ይኛል አንድ ዲና ሰውየው መንገድ ላይ ቆሞ ስራ አሜን ዋጋ ይስና አንድ ዲና 3 ሰዓት መጣ፣ 4 ሰዓት መጣ፣ 7 ሰዓት መጣ፣ 10 ሰዓት 11 ሰዓት መጣ። ገባሱ ልክ በሰዓት 12 ሰዓት መልሰው ጀምሮስ ይሰጣል። ይሄ ነው በቃ እግዚአብሔር መስበክ ያቀና እንደላችሁ ፈልጌና መጨረሻ ላይ ከስንት የጀመረ መሰላችሁ ክፍያ ከየትኛው ከ11 ሰዓት ጀመረና አንድ ዲናር ሰጠ። 11 ሰዓት ላይ መጣው ሰውዬ አንድ ዲናር ሲሰጠው ምንድን ነው ይሄ ለምስጋና ነው። አንድ ዲናር በቃ ምስጋና ነው። ምክንያቱም አንድ ሰዓት ነው በዛ ሰዓት ሲያለ አንድ ዲናር እያለ የሚሰጠው ስንት ዲናር ነው እያለ ዋው የመጣው ስንት ሰጠው? ተቀልዳለሁ ከማለዳ ጀምሬ እስካሁን ሰዓት የለፋው ይህ ሁሉ ይሁን ወዳጄ ሆያ የተባባለው ስንት ነው? ሲጎናቸው ያለ የተባባለው ስንት ነው? ከጌታ ጋር የተባባላችሁ በስንት ነው? ከእግዚአብሔር ጋር የተባባላችሁ በስንት ነው? አንተ ኢየሱስ እኮ መጨረሻ ላይ እኔ የተማርነው እኔ በገንዘብ የወደድኩትን ባደርግ አይኑ ብቀኛ ማጥያ ለዛ ሰው አንድ ዲናር አንድ የሰጠው የተዋዋሉ አይኑ ብቀኝ ተመልክተን ሰክሰክ ውላችን ኢየሱስ አላማይ መልስ የኔና የእናንተ ውል እግዚአብሔር ውለታና ውሉ የፈረመልን ያከመለልን ኢየሱስ ነው። ኢየሱስ ያለው አይከስም። ስንታዩ አይከስም። እግዚአብሔር ይክሳል። አሜን ይክሳል። እግዚአብሔር ጨካኝ ነው። ሩሩ አምላክ አስቡት። የታመነ ስራ እንስራ። የታመነ ስራ እናድርግ። የታመነ ስራ መስራት ማለት መለኮታዊ የሆነ የእግዚአብሔር መንፈስ በውስጣችሁ ያለው በጎ ነገር፣ መልካም ነገር። ታመነ ስራ ሰዎችም እግዚአብሔርን ደስ የሚሰኙበት፣ ሰዎችም እግዚአብሔር የሚከብርበት ስራ እንስራ። ብዙ ነገር አለ። የታመነ ስራ መስራት ጤናማነት ነው። የታመነ ስራ የሚሰራ ሰው ስራ ፈታ ይባላል። ሰራተኛ ነው። ጊዜም የለውም። እንዳይነሳው ለአምላኩ ለእግዚአብሔር ሲሆን ታውቃለች። የእግዚአብሔር ፍላጎት ብቻ ሲሰጣ ጌታ ደስ ይበለው እንጂ እንዲህ ነው ብዙ። ሶስተኛ ቁጥር 11 ላይ በጎ ማድረግ በጎ በማድረግ እግዚአብሔር ይመስገን። ወዳጅ ሆይ በጎውን እንጂ ክፉን አትምሰሉ። በጎ ማድረግ ክብር ለኢየሱስ ይሁን። ጤናችንን እንጠብቅ። በጎነት የሰው ተፈጥሯዊ ማንነት አለ። ከእግዚአብሔር የምንካፈለው ጸጋ ነው። እግዚአብሔር ያካፈለ ነገር በቃ በምንም ታምር ሰው ማስቀየም የማይወድ ሰው አለ። በቃ በተፈጥሮ ምንም እንኳን ቢሆን በቃ ውድቅ ብሎ ማከባበል ይላል። ይቀናል። በጎ ልብ ያለው እግዚአብሔር ሁል ጊዜ
ደግሞ ክፉን በመምሰል የሚኖር ሰው አለ። አንዳንድ ጊዜ ይሄ ደግሞ አደገኛው አደገኛ ነው። ጤናችንን እንጠብቅ። ጌታ ሊመጣ ነው። ኢየሱስ ሊመጣ እያየን ያለ ነው። እያየን በዓይናችን እያየን የሰው ጭካኔ ከፍ ብሎ ሰው እንደ ከብት የሚታረድበት ዘመን ውስጥ ነው ያለ። ብልት እየተቆራረጠ እንደምትን የሚጣልበት ጊዜ እንዲሁ እኮ በቁስል ነው የምንደረግነው። የሆነች ቁስል ደጋስ ያደረግናለ መደንገጥ የቀረበት ጊዜ ሰው ሞተ የሚባለው ማያስደነግጥ ጊዜ ጭንቅላትን ልብም የደነዘዘበት ጊዜ ለሰው ያለው ልብ የጠፋበት ጊዜ ክፉን የሚመስልበት የሰው ማንነት የተገለጠበት አሁን ነው። ጴንጤዎች ክርስቶስን የምታምኑ ሰዎች ጤናችንን እንጠብቅ። ከተወሰንበት እንመለስ። ጤናችንን እንጠብቅ። ጌታ የሚከብርበት ሕይወት እንኑር። ሶስተኛው መልካም አራተኛው መልካም ምስክርነት እንዲኖረን እንትጋ። መልካም ምስክርነት ሰዎች ስለኔ ማን እንደሆኑ ይላሉ አላቸው ጌታ ኢየሱስ። እንትና በቃ የመንደር ወሬ ነው የነገሩት። የሰፈር ውስጥ ወሬ በመገለጥ የተሞላው ጴጥሮስ አንተ ክርስቶስ ናቸው ሰማይ ያወራል። አንተ ይሄ ስጋና ደም አልገለጠልህም፣ አባቴ ይወዳል። መልካም ምስክርነት እንዲኖረን እንፈትሽ። እስኪ አንድ 5 ሰው 6 ሰው ጠይቁ ስለራሳቸው። እኔ ምንድን ነኝ ስታይ ምን መስላለሁ በሉት። እንዴት ነው ተካይ ምን ይመስላል? ለሰሰና ሲበሉት መቼም ሰው አበሻ መናገር አይደለም ነገር ለምን ያለው መናገር አይደለም ይሞታል። ፈረንጆች እነሱ ሁሉ አንድ ላይ የሚባሉ ግን እኛ መልካም ምስክርነት ጤናማ የህይወት ምልክት ነው። ሰዎች ሲናገሩ ወይ እንትና ቢኖር ነው እንትና ብትኖር ነው የሚባሉበት ነገር አለ። በመልካም ስራቸው፣ በህይወታቸው፣ በአካሄዳቸው፣ በኑሯቸው ምስክርነት ይሰጣል። ለሰው ይሰጣል። ለዲሜጥሮስ በጣም የሚገርመው እዚህ ክፍል ላይ ስትመለከቱ እንደዚህ ይላል። ዲሜጥሮስ ቁጥር 12 ሁሉ ይመሰክሩለታል፣ እውነት ራሷ ትመሰክርለታለች፣ እኛም ደግሞ እንመሰክርለታለን፣ ምስክርነታችን እውነት እንደሆነ ታውቃላችሁ። ሁሉ ይመሰክሩለታል። ሁሉ ሰው ይመሰክርለታል። እውነት ራሷ ትመሰክርለታለች፣ እኛም እንመሰክርለታለን። በእውነት ይኖርበታል። ወንድሞች እናቶች ዛሬ ደርሰናል። 2018 ዛሬ ደርሰናል። እቺን ቀጣይ ቀናቶች ወደሚቀጥለው አዲስ ዓመት ለመሻገር ተው ሌላ ነገር ራሳችንን እንስራ። ቁጭ ብለን የምንመችን ሁሉ ለጌታ የሚመች ልብ ይዘን እንሻገር። የምንጠላላ ነው። ያሳዝናቸው ሰው አለ። ሰውየው ላይ ያደርግ ይችላል። ሰውየው ካላሉ በዚህ ጊዜ ያሳዝናኛል ማለት በጣም የሌላ ነው ብትሉት ይመረጣል። መንገድ ማሳመር ማለት ሰላማዊ ሰው መሆን አለብን። ዓለም እኛ ከራሷ ድሮ ነጥላ ነበር የምታገር እንደኛ ሆናችሁ ተብለናል። እኛ ምናምን እንደኛው አይደለም ቦታ ቤት ተለየ እኛ ታቦታል እናንተ ደግሞ ሲጋራችሁ አንተ ይሉናል። ለምን? ምስክርነት ስለሌለ። ወንድሞቼ እናቶች ድነናል። ድነታችንን ፍጹም ለማድረግ እንትጋ። በዚህ ክፉ ዘመን ጤናችንን ጠብቀን ጌታ በሚመጣበት ጊዜ የማያሳፍሩ ልጆች እንድንሆን ጌታ ይርዳል። አሜን። ኢየሱስ ያድናል። ስለዚህ ጤና ይሁን። ከኔ ጋር እንቆማለን።